ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ለተረቡ ሰኔ 18 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ መንግስት ሚዲያውን ለማጠናከር ድጋፍ እንደሚያደርግ ጠቅላይ ሚኒስትር አብይ አህመድ ገለጹ። የ2025 የአፍሪካ የቁጠባ ብድር ህብረት ስራ ጉባኤና ስልጠና በአዲስ አበባ ተጀመረ። መንግስት ሚዲያውን ለማጠናከር ድጋፍ እንደሚያደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ መንግስት የህትመት ሚዲያውን እንዲጠናከር መደገፍ እንዳለበት ገልጸው መንግስትና የግል ባለሀብቱ የወረቀት ኢንዱስትሪዎችን በመክፈት ረገድ እየተከናወኑ ያሉ ጅምር ስራዎች አሉ ብለዋል። የህትመት ሚዲያው ላይ የወረቀት አቅርቦት ችግር እንዲፈታ መንግስት በትኩረት እንደሚሰራም ተናግረዋል። ጠቅላይ ሚኒስትሩ ፋይናንስን በሚመለከት ለተነሱ ጥያቄዎች በሰጡት ምላሽ መንግስት ሚዲያዎች እንዳላቸው ባህሪና የይዘት ስራ ድጋፍ እንደሚያደርግ አመልክተዋል። ከመረጃ ስርጭት ጋር በተገናኘም መረጃዎች በወቅቱ ተደራሽ እንዲሆኑ እየሰራ እንደሚገኝ ጠቅሰው ይህንን ለማጠናከር አቅጣጫ መቀመጡንም ጠቁመዋል። መንግስት ሚዲያው ዘላቂ የፋይናንስ አቅሙን በማረጋገጥ መርህ ላይ ቆሞ እንዲሰራ አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ በምሽት የዜና ውጃችን በዝርዝር የምናደርሳችሁ ይሆናል። ከወዲሁ እንድትከታተሉ እንጋብዛለን። የ2025 የአፍሪካ የቁጠባና ብድር ህብረት ስራ ጉባኤና ስልጠና በአዲስ አበባ መካሄድ ጀመረ። የ2025 የአፍሪካ የቁጠባና ብድር ህብረት ስራ ዘርፍ የአሰራርና ቁጥጥር ስርዓት ደህንነት ጉባኤና ስልጠና ከዛሬ ጀምሮ በአዲስ አበባ እንደሚካሄድ የኢትዮጵያ ህብረት ስራ ኮሚሽን አስታውቋል። በኮሚሽኑ አዘጋጅነት ጠንካራ የቁጠባና ብድር ህብረት ስራ ዘርፍ የአሰራርና የቁጥጥር ስርዓት ለተረጋጋ የፋይናንስ ተደራሽነት በሚል መሪ ሀሳብ ለ3 ቀናት እንደሚካሄድ አሻም ከኢዜአ ያገኘችው መረጃ ይጠቁማል። በጉባኤና በስልጠናው ለሚሳተፉ እንግዶች ትናንት ማምሻውን በብሔራዊ ቤተ መንግስት የእንኳን ደህና መጣችሁ አቀባበል ስነ ስርዓት ተካሂዷል። ከአፍሪካ 24 ሀገራት፣ ሰሜን አሜሪካና አውሮፓን የሚወክሉ ተሳታፊዎች በሚታደሙበት በዚህ የስልጠና መድረክና ጉባኤ በቁጠባና ብድር ህብረት ስራ ማህበራት አሰራርና ቁጥጥር ቁልፍ ጉዳዮችና ተግዳሮቶች ላይ ውይይት ይደረጋል ተብሎም ይጠበቃል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አምባሳደር ሽፈራው ሽጉጤ ጉባኤውን የአፍሪካ የአንድነትና ትብብር ምልክት በሆነችው አዲስ አበባ በማስተናገድ በመቻላችን ለኢትዮጵያና ለኮሚሽናችን ትልቅ ክብር ነው ብለዋል። የአህጉራዊ ጉባኤና ስልጠና ለአፍሪካ የህብረት ስራ ንቅናቄ በወሳኝ ጊዜ የተዘጋጀ መሆኑንም ጠቁመዋል። ኢትዮጵያ የህብረት ስራ ማህበራት ሪፎርም በማድረግ ላይ መሆኗንም አንስተዋል። በዝናብ ላይ የተመሰረተ ሰፋፊ የእርሻ ኢንቨስትመንቶች በፋይናንስ ተደራሽ ለማድረግ እየተሰራ መሆኑ ተገለጸ። በግብርና ሚኒስቴር የግብርና ኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዴኤታ ሶፊያ ካሳ ግብርናን ለማሻገር በሰፋፊ የእርሻ ኢንቨስትመንት ላይ የተሰማሩ ባለሀብቶችን በመደገፍ ንዑስ ዘርፉ የስራ ዕድል ከመፍጠር የአካባቢን ገበያን ከማረጋጋት የውጭ ምንዛሬን ከፍ ከማድረግ ለአግሮ ኢንዱስትሪ ፓርኮች ጥሬ ዕቃ ከማቅረብና በማክሮ ኢኮኖሚው ላይ ያለውን ድርሻ ከማሳደግ አንጻር በርካታ ስራዎች እየተሰሩ እንደሚገኙ መግለጻቸውን አሻም ከግብርና ሚኒስቴር ያገኘችው መረጃ ያመላክታል። ሚኒስቴር ዴኤታዋ ይህን የገለጹት ትናንት ሰኔ 17 ቀን 2017 ዓ.ም ሚኒስቴር መስሪያ ቤቱ በቢሾፍቱ ከተማ ባደረገው ውይይት ነው። እርሳቸው አያይዘውም በሰፋፊ የእርሻ ኢንቨስትመንት ላይ ተሰማርተው የሚገኙ ባለሀብቶች በተለይ በጥራጥሬና በቅባት እህል ላይ የሚታየውን የፋይናንስ ተግዳሮት ዙሪያ የተለያዩ ችግሮችን ለመቅረፍ ግብርና ሚኒስቴር ከኢትዮጵያ ኢኮኖሚ ማህበርና የኔዘርላንድ የልማት ድርጅት ጋር ቅንጅት ጥናት ማድረጉን አስታውቀዋል። በጥናቱም በዋናነት የኢትዮጵያ ልማት ባንክ ብድር የሚመቻቸው በመስኖ ለሚያለሙ የሰፋፊ እርሻ ኢንቨስትመንት ባለሀብቶች እንዲሆኑ መደረጉም ታውቋል። በቀረበው ሰነድ ላይ ሰፊ ውይይት ተደርጎ ከበርካታ ባለድርሻ አካላት አስተያየቶች ቀርበው በቀጣይ ችግሩን ለመቅረፍ አጋዥ የሆኑ ሀሳቦችን በማካተት ሰነዱ እንደሚዳብር ከስምምነት ላይ ተደርሷል። አገር አቀፍ የቅድሚያ ልጅነት እድገትና ትምህርት ንቅናቄ ማስጀመሪያ መርሃ ግብር መካሄዱን የትምህርት ሚኒስቴር አስታወቀ። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በመክፈቻ ንግግራቸው ባስተላለፉት መልእክት የቅድመ ልጅነት እድገትና ትምህርት ላይ የቅድሚያ ትኩረት በመስጠት ሊሰራበት የሚገባው ጉዳይ መሆኑን ገልጸዋል። በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስቴር ዴኤታ አየለች እሸቴ በበኩላቸው የትምህርት ጥራትን በማጎልበት የሀገርን ብልጽግና በማረጋገጥ
ለመቅረጽና ዜጎች ከሚመዘገበው ልማት ተጠቃሚ ለማድረግ ትምህርት ቁልፍ ሚና ያለው መሆኑን መግለጻቸውን የሚኒስትሩ መረጃ ያሳያል። ሚኒስትር ዴኤታው አክለውም የቅድመ አንደኛ ደረጃ ትምህርት በትምህርትና ስልጠና ፖሊሲውና በአጠቃላይ ትምህርት አዋጁ በተገቢው ሁኔታ እንዲካተት መደረጉን አስገንዝበው ህጻናት ጥራት ያለው የቅድመ አንደኛ ደረጃ ትምህርት ማግኘታቸው የትምህርት ስርዓታችን ለገጠመው ስብራት መሰረታዊ ለውጥ የሚያመጣ መሆኑን አብራርተዋል። በተመሳሳይ የጤና ሚኒስቴር ሚኒስትር ዴኤታ ደረጀ ዳጉማ የትምህርት ዘርፉ ለቅድመ ልጅነት እድገትና ትምህርት የተሰጠው ትኩረት የነገዋን ኢትዮጵያ ዕጣ ፈንታ የሚወስን በመሆኑ የጤና ሚኒስቴር ድጋፍና ትብብር ሁሌም የሚቀጥል መሆኑን ገልጸዋል። በትምህርት ሚኒስቴር የትምህርት ቤት መሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ በበኩላቸው በቅድመ ልጅነት ትምህርት ዘርፍ ቀደም ሲል የነበሩ ጉድለቶችና ክፍተቶች ዛሬ ላይ ለሚስተዋለው የተማሪዎች የትምህርት አቀባበልና ውጤታማነት አሉታዊ ተጽዕኖ ያለው በመሆኑ ችግሩን ከስር መሰረቱ ለመፍታት በቁርጠኝነት እየተሰራ መሆኑንም አብራርተዋል። በኢትዮጵያ የዩኒሴፍ ምክትል ተወካይ ማሪኮ ካጎሺማ በበኩላቸውም በዘርፉ የሚከናወኑ ስራዎችን ዩኒሴፍ እንደሚደግፍ ገልጸዋል። ለዛሬ ለተረቡ ሰኔ 18 ቀን 2017 ዓ.ም የተሰናዱ የአሻም ሰባት ዜናዎቻችን የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ቀሪ የአሻም መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!